እሷ ውስጥ ሲሰማ ከሱ ቆይሷን ይጎዳታል። ይሄን ነገር ብቻዬን ላስተካክለው፣ ይሄን ነገር ብቻዬን ልወጣው ሲል እሷ ደግሞ በአዙሪት ትሰማለች። ያው ሜንሽን ታደርጉላቸው ይሄን እንደሚረባና የማይረባው እያደረጋችሁኝ ነው፣ እየተጎዳው ነው። ኢቭን ጓደኞችን እየጠየቋቸው እሷ ከአንተ ጋር ትምጣ ከአንተ ጋር እያሉ ጓደኞች ደግሞ መልሰው ለሱ እየነገሩት ይጎዳል። አሁንም እሷ ወይ የሆነ ቦታ እኮ እዛ ጋር አይተናል፣ ግን ውሎውን ደውሎ እዚህ ቦታ ነኝ እሺ ከከሌ ጋር ይሄንን አሁን ብሩክና ሀይሚ ከሰማችሁኝ ይሄንን መጠቀም አለባችሁ። ውሏችሁን ተነጋገሩ። ሀይሚም ውሎሽን ለብሩክ ብሩክ ቢሆንም ውሎህን ለሀይሚ በቃ ከዛ ምንም ችግር አይመጣም። እኔ በታላቅነት ምንም ችግር አይመጣም። እናንተም ወደፊት ለሚገጥማችሁ ህይወት ይሄ ነው አስፈላጊ ነው። እንግዲህ ከወሰዳችሁት ስራ ነው ብቻ ብለን መቶ ሳይሆን ስራው ላይ ለህይወታችሁ እናንተም ትምህርት አለው፣ እነሱም ደግሞ መማር ያለባቸው ትምህርት አለ። እኔ ስለማይባቸው ለእኝነቴን ደግሞ አትበሉኝ እናንተ አለባቸው ሁለቱ። ማንም እኮ አላለሽም ግን ይሄን አይ ከታችም ከላይም ለሁሉም ነው። እዚህ ጋር ለእናንተ ብቻ አይደለም ለሁሉም እዚህ ጋር ላሉ የሚያዳምጡ ማን እንዳለባቸው እኛ ሁላችንም እናውቀዋለን። ይሄንን ደግሞ ያስተካክሉት። ቤት ያፈርሳል ብዙ ጊዜ። ያስተካክሉት። እሱ እንደዚህ ተናግሮኛል፣ እሷ እንደዚህ አድጋ። አሁን ፍቅራቸው አይናቸው ላይ ይነበባል። ገባሽ? ሲተያዩ ይሄ አሁን እሷ ዞር ብላም እኔ ከውጭ ወደ ውጭ ወጣች አይደለም የሆነ ቦታ ክፍለ ሀገር ሆናም የሆነ ቦታም ሆና ከመጣችም ሲገናኙ አይናቸው ላይ ፍቅራቸው ይታያል። ገባችሁ? አብረው ሲሆኑ ግን እልኸኝነቱ ያጋጫቸዋል። ብዙ ጊዜ እልኸኝነት አለባቸው፣ ውስጥ እየተፈላለጉ እልኸኝነት አለባቸው። ያንን ማስተካከል አለባቸው ሁለቱም። እኔ እንደሚሰማኝ ነው። እኔ አሁን የተሰማኝን ነው። እኔ የተሰማኝ አንድ ነገር አለ። እነዛ ግን ነገሮች ማስተካከል እዚህ ጋር ሁሉንም ነገር ማብራራት አይ በቃሽ ገንዬ እንደዛ ነው። እዚህ ጋር ደግሞ አታውሪ ካላችሁኝ እኔ ሌላ ቦታ ገብቼ መደቀድቀዋለሁ ሲመቸኝ። አንዳንዴ ማለት ነው ያው ምክር የምትሰጪው መርፌ ግዴታ አደባባይ ላይ ላይሆን ይችላል። አንቺ ደግሞ እናት ስለሆንሽ ማለት ነው። እኔ አደባባይ ላይ ምን አልኳቸው? ኖ አይደለም። የቀረውን ደግሞ በደንብ አድርገሽ ደግሞ ነው የምልሽ እንጂ አሁንማ አሪፍ ነው እኮ እየሄድሽ ያለሽ። ካጠፋው ግን ኤኒዌይ ካጠፋው በጣም ይቅርታ። የኔ ስማርት ለምን ታጠፊያለሽ? ኧረ ገንዬ እናታችን እኔ እናንተ በምታዩበት መንገድ ስለማላይ ሶሪ እናንተ የምታዩበት መንገድ እና እኔ የማዩበት መንገድ አሁን ቲጂ ሄመን ምናምን ሁላችሁም ይለያያሉ እኮ አመለካከታችሁ ይለያያል። ሁላችሁ እኔ የማይበት ከእናንተ አልፎ ነው የማየው እና ደግሞ ህይወታቸው የተሟላ እንዲሆን እነዚህ ልጆች ይኸው አታዩም እንዴ? ምን አለ ዛሬ ምን አለ? የሚገርመው ነገር እንኳን አገኘሁሽ እንኳን አብረሽኞች እንኳን መጣሽልኛል እና የሚገርመው ጓደኞቼ ጋር ሜንሽን ያደረጓሉ ከአንተ ጋር ትስራ ምናምን ብለው ከአንተ ጋር ትሁን እንደውም እየቆረጠ አውጥታችሁታል። አይቼዋለሁ ቲክቶክ ብሏል እኮ ቪዲዮ ብሏል። ገባሽ? ይሄን ሁሉ ብለዋል ሰዎች ያላችሁ ሰዎች አሉ። በጣም ነው ያዘንኩት አለ እንዲህ ያላችሁ ሰዎች አሉ። እጃችሁ ይቆረጥ ተንኮል የምትጽፉ። ስለዚህ እኔ አሁን ምንድነው ሁለቱንም ስለምወዳቸው ሁለቱ እንዲለያዩ ስለማልፈልግ ያለባቸው ድክመት ያየሁት አለ። በቃ ለምን እኔ እንደበሰለ ሰው ትዳር እንደያዘው የእነሱን ላይፍ የምወዳቸው ምንድነው እንደነሱ ያለውን ላይፍ አሳልፌዋለሁ። ሳላሳልፍ አይደለም ወደ ትዳር ጋር የመጣሁት፣ በደንብ አድርጌ አሳልፌዋለሁ። ፍቅረኛም ሆኜ አይቼዋለሁ። ስለዚህ እልህም ኖሮብኝ የራሱ ጉዳይ ያልኩትም ሰው ሊኖር ይችላል። ስለዚህ ከዛ ልም ከአንድ ብርጭቆ በጣም የምትወዱት ብርጭቆ ከእጃችሁ ድንገት አምልጦ ከተሰበረ ወዲያ መጠገን ወይ ምናምን አችሉ ማለት እንደዛ እንዳይሆኑ ሰዎችም እንደዛ እንዳያደርጓቸው ያለባቸውን ነገሮች እንነጋገራለን እናስተካክላለን ብለዋል። ይሄ ስራ ብቻ ሳይሆን የሁለቱንም ድክመት ተነጋግረው ያስተካክሉ ያለባቸውን ነገር ያስተካክሉ። ሁለቱንም መምከር ነው ከልምዳችሁ ሁሉም ሰው አሁን እነዚህማ ገና ናቸው፣ ግን ትልልቅ ሰዎች ከምትሰድቧቸው የከሌ ነው መድረክ ላይ ቆመሽ መድረክ ስትመሪ ሳልኩሽ ማለት ነው። አሁን በንግግር ሄጃለሁ። ጌታ ትችላለች። እኔ እኮ በጣም እኮ ነው የምመራው። አንቺ አታውቂም። እኔ የትም ቦታ ነው እና አየሽ፣ ወዲያው ማርያምን እየሳልኳት ነበር። በቃ እኔ የቤተሰብ ዋና ሊቀመንበር እኮ እኔ ነኝ። እንደ ታላቃቸው ይመችሽ። እቺ ምክር ደግሞ ገንዬ ሞራል ያላት እናት ትመቸኛለች። እኔ በቃ
ጨርሻለሁ። እና እንደዛ ነው። እና ሁለቱንም ነው የምንፈልገው። ሁለቱንም ስለምፈልግ ነው። ሁለቱን ነው። በዛ ላይ ደግሞ ተሳዳቢዎች ይኸው የተሳደባችሁ ሰዎች አያችሁ፣ እነሱ አብረው ነው የሚመጡት። በዛ ላይ ደግሞ ያው መቼስ እኔ ይሄ ፎቶ መዘቅዘቅ ትላንትና ደግሞ ስክሮል ሳደርግ ምን አየሁኝ? ህፃንና ማንን ዘቅዝቃችሁ ሀይሚን ፎቶ አበላሽታችሁ ትላንትና ገና ደርሶኝ እንደው እሷ እኮ ጀግና ነች። ምንም ብታበላሿት ብትቆራርጧት ምን ብትሏት ስንት ነገር ብላችኋት ያልተበገረች ጀግና ሴት፣ እንደሷ ጀግና ሴት የለም ለእኔ እግዚአብሔርን። በማንም አትበገር፣ ወደፊትም ዛሬም ነገም እሷ ምንም አትሆን፣ ምንም አትሆን። ለዚህ ነው በፊት አልቅሼ በየቤቱ እየገባው የጠየቅኩት ሰው አለ። አሁን ግን አልጠይቅም፣ ገብቼ አላቅም። ግን ጀግና ነች። ሁልጊዜ እንዳማረባት እያማረባት እየፈካች ይኸው ደግሞ ከባሏ ጋር አብራነች። አሁን ምንነቷን ለመለወጥ ነው። ግን እንደዚህ ብታንበረቁቁ ፊቷን ወደ ታች ብታረጓት ምን ብትሏት ይሄ የቅናት መንፈስ ነው የሚያስመስልባችሁ። በእውነት ጭንቅላታችሁ ሁል ጊዜ ማያድግ ሰዎች፣ አንዳንድ ሰዎች በተለይ ደግሞ ሁሉም አይደሉም። እኔ የሀይሚቶች ብላችሁ ደግሞ አትናገሩ። ሁሉም አይደሉም። በጣም ይወዷታል ብዙዎቹ። የተወሰኑ ሰዎች ከሌላ ቡድን ጋር እየተቀላቀላችሁ የምትመጡ የማትታወቁ ሰዎች አላችሁ እንዴ! ምን አደርጋችሁ እንደሆነ እኔ አልገባ። በራሷ ነው የምትሰራው። ራሷ አይዲያ አምጥታ ራሷ ነች ሰዎችን የምታሳድገው። ማንም ላይ አልደረሰችም። እንደ ወታ እንኳን የሆነ ደስ የሚል ንግግር ተናግራ ነው የምትወጣው። ተሳድባ እንኳን አታውቅም። ስድብ አውጥታባችሁ አታውቅም። ምን አድርጋችሁ እንደሆነ እኔ እንጃ። እንዴ የሰው ልጅ በዛው መቅረት አለበት እንዴ? እድገቷም ያናድዳችኋል። ማደጓ በራሷ ሰው መሆኗ ራሷን መቻሏ ህይወቷን ማስተካከሏ ይሄ ሁሉ ነው የሚያንገበግባችሁ። ወታ ትሳደብ እንደናንተ ገስት ሰርታ ምን አርጊ እንደምትሏት አንዳንድ ሰዎች አይቺ ከእናቷ ጋር። እኔ ደግሞ የምመክራችሁ በዚህ አጋጣሚ የሀይሚ እህቶች ነን የምትሉ ሁለቱን የምትወዱ ሰዎች በአጠቃላይ ፎቶዋን ሲዘቀዝቁ የሆነ ነገር እሷ ላይ ሲለቁ እናንተ ደግሞ ፎቶዋን አሳምራችሁ ልቀቁ። አትጣሉ፣ ግን መልሳችሁ አትዘቃዘቁ። በጣም ነው ደስ የሚለኝ። በተለያየ ነገር እያደረጋችኋት በቃ እያጌጣችኋት እያሽሞነመናችኋት ስትለቋት ሳይ በጣም ነው እኔ ደስ የሚለኝ። እግዚአብሔርን በጣም ነው ምረካው። እንደዛ አድርጉ እንጂ ለተሳዳቢ ምላሽ አትስጡ። የሚገባው ሰው የለም። እንደገና ብሩክንም ቢሆን እየተሰባደባችሁ ያላችሁ ከሌላ ሰው ጋር እሷን ለማገናኘት ከሱ ጋር እሱን ደግሞ ከሌላ ሰው ፎቶ ጋር የምትፖስቱ ቀልብና ልቦና እግዚአብሔር ይስጣችሁ። ያንን ነው ማለት የምችለው። እሱ ወዶ ፈቅዶ ነው የራሱን ህይወት የተናገረው። ስለ እናቱ ስለ ጀግና እናቱ ሳያፍርባት የተናገረው። ምን አድርጉ እንደምትሏቸው ልጆቹን አልገባኝም። እኔ አንዳንድ ፎቶ አይቼ ነው። ግን እኔ እንደዛን አይነት ነገር ስታዩ ብዙ ጊዜ ስታዩ እኔ ምንድን ነው የምለው፣ ፎቶውን እያሳመራችሁ ልቀቁት ነው። አትዘቅዝቁ መልሳችሁ። እነሱ ያደረጉትን አታድርጉ። ፎቶቸውን እያሳመራችሁ ልክ ድሮ እንደምታደርጉት አድርጉ። በቃ ያንን ነው ማለት የምችለው። መልሳችሁ ከዛ ያፍራል እኮ ጠላት ያፍራል። ናንዬ ፈልጋች ነው እንዴ? ጋንዬ ትደውልልኛ። ደውይልኝ ናንዬ፣ ከደወልሽ እወጣለሁ። ጆይን አደረገች እና አልገባ ማለት። አይ የሆነ ቦታ ደርሼ እመጣለሁ ስላለች ኦኬ። እና እኔ እወጣለሁ እንደነገሩ እኔ ራሴ አሁን እና እንደዛ ነው የምላችሁ። ተሳዳቢዎች ተዉ። እሷ ላይ የምታደርሱት ግፍ ነገ ሴቶች ናችሁ፣ ደግሞ በብዛት ኦዲየንስ ሴቶች ናችሁ። ነገ በሰፈሩት ቁና መሰፈር አይቀርም። እግዚአብሔር ጊዜ አለው ለሁሉም ነገር። ነገ ትወልዳላችሁ፣ ታገባላችሁ፣ የራሳችሁ ጓደኛ ይመጣል። ጓደኛሽ ሊበድልሽ ይችላል። ብዙ ነገር ሊደርስባችሁ ይችላል። ምንም አልደረሰችባችሁም አይደል? የራሷ ሰው ጋር ነው ትግሏ። እሷ ከራሷ ህይወት ጋር ነው ትግሏ። እንዴ እንደሚወዳት ደግሞ ደጋግሞ ተናገረ እኮ እሱ እንደሚያፈቅራት ተናገረ አይደል? እና እንደዛ ነው የምላችሁ። እኔ የሀይሚ እህቶች የተዘቀዘቀውን አቃኑና እሷን በተለያየ ነገር እያደረጋችሁ ፖስቱ። አትታገሉ ከተሳዳቢ ጋር። ፎቶም አትዘቃዘቁ። የህፃን ፎቶ ራሱ እየዘቀዘቃችሁ የጓደኞቻችሁን እየዘቀዘቃችሁ ተው። ጥሩ አይደለም። እግዚአብሔርን ህይወት አላችሁ፣ እናት ትሆናላችሁ፣ እህት አላችሁ፣ ልጆች ያላችሁ አላችሁ። እቺ አንድ ፍሬ ልጅ ምናችሁም ጋር አልደረሰችም። እግዚአብሔርን አልደረሰችባችሁም። ብሩክንም ቢሆን እንደዛው
የሁለቱ ህይወት ለሁለቱ ተውላቸው። በቃ ከቻላችሁ ምከሯቸው፣ አስተያየት ስጧቸው። እንደዛ ለማለት ወዳለሁ። በተረፈ በቃ ሰላም ዋሉ። ይሄ ደግሞ አንዳንድ ሰዎች እስቲ የሚስማሙ ሰዎችን ልሞክር ለማስማማት። በእግዚአብሔር ይርዳሽ። እናመሰግናለን። የእኛ ድምቀት እኔ ካጠፋሁኝ በጣም ይቅርታ ውዶች። የእስራኤል ቅዱስ ምን ነው? ኧረ ተይ። እናመሰግናለን። እናመሰግናለን። ክበሪልን። ፈጣሪ ከጤና